ተወካዮች ለእርስዎ እድሉን ሰጥቻለሁ። አመሰግናለሁ። እሺ፣ አመሰግናለሁ። አክብራችሁ ስለጠራችሁኝ ከልብ አመሰግናለሁ። እድሉም ስለተሰጠኝ አመሰግናለሁ። እንግዲህ ህልምን በትጋት እኔ ከልምዴ ነው የምናገረው። እሱም ስለሆነ የኔ መገለጫ ማለት ነው። እኔ ህልሜ የነበረው ኢትዮጵያን በቴክኖሎጂ ማስጠራት ነው። እንዲሁም ደግሞ ቴክኖሎጂ እኔ የምሰራው ቴክኖሎጂ ላይ የሚሰራው ሰው ሁሉ ህይወቱ ላይ ኢምፓክት እንዲያመጣለት፣ ለውጥ እንዲያመጣለት ማድረግ ነበር የኔ ህልሜ ማለት ነው። ስለዚህ ራይድን ስመሰርት የሚመጡ ወጣቶች ሰርተው ህይወታቸው እንዲቀየር ነበረ አላማ የነበረው፣ ህልሜም የነበረው። እሱን ለማድረግ ግን ህልም ሀሳብ ነው አይደለ? ሀሳብ ብቻ ነው። ሀሳቡን ወደ ድርጊት መቀየር አለበት። ወደ ድርጊት ሲቀየር ትክክለኛ የሆነ መልካም የሆነ ማይንድ ሴት ያስፈልጋል። ምን ማለት ነው? አንድ ሰው እችላለሁ ካለ ትክክል ነው፣ አልችልምም ካለ ትክክል ነው። ስለዚህ ህልምን ደግሞ ለማሳካት እችላለሁ ብሎ መነሳቱ ጠቀሜታ አለው ማለት ነው። ችግር ቢያጋጥመኝስ፣ ፌሌሪቲስ ቢኖር ብሎ ተታሰበ ደግሞ ፌሌሪቲ እኔን ሰራኝ እንጂ አልጎዳኝም። በጣም ነው የጠቀመኝ። እኔን አስተማረኝ፣ ብዙ እውቀትን አሳየኝ። የፕራክቲካል የሆነ ኖሌጅ ማግኘት በጣም ከባድ ነው። ፍርስትሬሽኑ ሲኖር አንድ ነገር እየተማርኩበት ነው። ቻሌንጅ ሲያጋጥመኝ እየተማርኩበት ነው። መጽሐፍ ላይ ያላገኘሁትን ነው ፕራክቲካሊ ያገኘሁት በላይፌ ማለት ነው። ስለዚህ ዴዲኬት አድርጌ ነበረ ኤቭሪዴ በየቀኑ ወደፊት የምደርስበት ህልሜ ላይ የዛሬ ስንት ዓመት እደርሳለሁ ብዬ የራሴን እቅድ አወጣው። በ5 ዓመት ውስጥ ምን ላይ ነው መድረስ ያለብኝ? ከዛ በወራት ከፋፈልኩት፣ ከዛ በየቀናት፣ ከዛ በሰዓታት ከፋፈልኩት ማለት ነው። ስለዚህ በየሰዓታቱ ምን አቺቭ አድርጌ ያለሁኝ የሚለውን ራሴን እየጠየቅኩ ነው የምሄደው ማለት ነው። ዴዲኬትድ ሆኜ ስራና ስራ ብቻ ነው። እንደገና ደግሞ በጣም ትራንስፓረንት ነኝ ለራሴ። የምችለውን አውቃለሁ፣ የማልችለውን ደግሞ አውቃለሁ። የማልችለው ላይ ራሴን እያሳደግኩ እያነበብኩኝ ራሴን አፕግሬድ እያደረግኩኝ ከዛ በኋላ ስራዬ ላይ ኢምፕሊመንት እያደረግኩት መጣው ማለት ነው። ያ ሲሆን እኔን በየቀኑ ወደ ህልሜ እያስጠጋኝ መጣ ማለት ነው። ስለዚህ ሁሉም ወጣቶች ህልማቸው ሀሳብ ነው። ሀሳቡን ወደ ድርጊት ለመቀየር ግን በጣም ቁርጠኝነት ያስፈልጋል። እንደገና ደግሞ እውቀት ያስፈልጋል። ካላወቅን ኃጢአት አይደለም። እውቀታችንን አሁን ደስ የሚለው በየቦታው እውቀት አለ። ስልካችን ላይ እውቀት አለ፣ ኮምፒውተራችን ላይ እውቀት አለ፣ በየመጽሐፉ በየቦታው መጽሐፍ አለ፣ መጽሐፍ ላይ እውቀት አለ። አሁን ደግሞ እግዚአብሔር ይመስገን በጣም ብዙ ሰዎች አሉ ሀገራችን ውስጥ ሰክሰስፉል የሆኑ ሰዎች። እነሱን የሄድን የምናገኝበት ፕላትፎርም በጣም ብዙ ተፈጥሯል። ሚዲያውም አንደኛው ነው። በየቦታው ፓናል ይዘጋጃል፣ በየሴክተሩ ፓናል ይዘጋጃል። እዛ ላይ የሄድን እውቀታቸውን መውሰድ ለእኛ ትልቅ ህይወታችንን እንድንቀይር ወይም ወደ ድሪማችን እንድንጠጋ ያደርገናል ማለት ነው። ስለዚህ እኔም እንግዲህ በእኔ ጊዜ በጣም ፕላትፎርሙ ማግኘት ከባድ ነው። ፓናል ዲስከሽን ላይ እንደዚህ መገኘትም ብዙ አልተለመደም ነበረ። የዛሬ 8 ዓመት 10 ዓመት የለም ነበረ። ግን በቲቪም በሬዲዮም እየሰማሁኝ ከነሱ ልምድ እየወሰድኩኝ ህልሜን እንዳሳካ ረድቶኛል ማለት ነው። እና አንደኛው ህልምን ለማሳካት የሚጠቅመው ኖሌጅ ነው። ሁለተኛ ታይም ማኔጅመንታችን በጣም ጥሩ መሆን መቻል አለበት። ሶስተኛው በየሰዓቱ ወደ ህልሜ ለመጠጋት ምን እየሰራው ነው የሚለውን ከራሳችን ጋር መነጋገር መቻል አለብን። ሶስተኛ ምንም አይነት ስራ መናቅ ወደ ፌሌሪቲ ነው እንጂ ወደ ሰክሰስ አያመጣንም። ቆሎም እንሽጥ፣ ጫማም እንጥረግ፣ ድርጅትም እናስተዳድር፣ we have to be the best at what we do። ቤስት አትዋቲዱ ደግሞ የሚያደርገን የምናገኘው ኖሌጅ ነው። ራሳችን ላይ ኢንቨስት የምናደርገው ኖሌጅ ነው። ስለዚህ እውቀታችንን ካሳደግን፣ መልካም አቲቲዩድ ካለን፣ ጥሩ ማይንድ ሴት ካለን የምንፈልግበት ቦታ የማንደርስበት ምክንያት ምንም የለም ማለት ነው። እንግዲህ ዛሬ እኔ ራይድን ስጀምር በጣም ብዙ የስራ እድል እንደሚፈጥር አውቃለሁ። ኢኮኖሚካሊም ትልቅ ኢምፓክት እንደማመጣም አውቃለሁ። የሌለ ኢንዱስትሪ ነው ራይድ የፈጠረው። የሌለ ኢንዱስትሪ ብሎ ሪሶርሱ ብክን ብሎ በየቤቱ ምናልባት መኪናችንን ወደ ስራ ልጆች ለማድረስ እንጠቀማለን። ስንሄድ እንጋጫለን። መኪና ሊያቢሊቲ ነው።
ስንጋጭ ኤክስትራ ኤክስፔንስ እናወጣለን ሜንቴን ለማድረግ ምናምን ማለት ነው። ግን ምን አደረግን እኛ ያንን መኪኖች ወደ አንድ ኢንዱስትሪ ፈጠርንላቸውና ወደዛ አስገብተን ረቨኑም እንዲያገኙ ታክስም እንዲከፍሉ ለሌላም ሰዎች ደግሞ የስራ እድል እንዲፈጥሩ አደረግን ማለት ነው። ይህንን ኢንዱስትሪ ስንፈጥር የስ በጣም ብዙ ቻለንጆች ነበሩ። ግን ቢሮክራሲውን መማር ሀገራችን ላይ ያለው ፖሊሲ ምን ሊሻሻል ይገባል የሚለውን እያየን ፊድባክ እንሰጣለን። ኢንፍራስትራክቸራችን ላይ ቴስት አድርገነዋል። ኢንፍራስትራክቸር አንዳንድ ቦታ ላይ ኔትወርክ አይሰራም፣ ኢንተርኔት አይሰራም። ከሚገባው አካል ጋር ዲስከስ እያደረግን እዚህ ጋር የለም ይህን ይስተካከል እያለን ኢንፎርም እያደረገ እንሄዳለን። ይሄ ምን ማለት ነው? ለምንድን ነው እዚህ ጋር የማይሰሩት ብለን በኔጌቲቭ ሜንታሊቲ አላኮረፍንም፣ አልተነጫነጭንም። የሚያደረግነው ምንድን ነው? አላዩትም ወይ ደግሞ ይሄንን ኢንፍራስትራክቸር ቴስት የሚያደርግላቸው እስካሁን ድረስ አላገኙም። እኛ ሆነን ተገኝተናል። ስለዚህ ኢንፎርም እያደረግን እናስተካክለው፣ ኮላቦሬት አድርገን እንስራ በሚል ሜንታሊቲ ኢንፍራስትራክቸሩም እንዲስተካከል አደረግን። በጣም ብዙ ፖሊሲዎች እንዲቀየሩም አድቮኬት አደረግን ማለት ነው። ይሄ ሲሆን አንደኛ ብዙ ወጣቶች አሁን ራይድንን በማየት ይቻላል የሚለውን መንፈስ ለማምጣት ችለናል ማለት ነው። ስለዚህ ያንን አድርገን አሁን በጣም ብዙ ስታርታፖች አዳዲስ አይዲያ ይዘው እየመጡ ነው። ኢንቨስትመንትም አልተለመደም ነበረ። ዋን ኦፍ ዘ ቻሌንጅ እኛን የሚያጋጠመን ምንድን ነው? ኢንቨስትመንት ማግኘት። እንግዲህ የእኛ ቢቱሲ ነው፣ የእኛ ፕሮዳክት ለህብረተሰቡ ነው አገልግሎት የሚሰጠው። ስለዚህ አገልግሎቱን እንዲያውቀው ህብረተሰቡ ምን ማድረግ ነበረብን? በሚዲያ አናውንስ ማድረግ ነበረብን፣ ማስተዋወቅ ነበረብን። ስናስተዋውቅ በጣም ብዙ ብር ነው የሚከፈለው አይደለ? ለ20 ሰከንድ ማስታወቂያ 5,000 ብር ሬዲዮ ላይ እንዲሁም ቲቪ ላይ ከሆነ እስከ 20,000 ብር 30,000 ብር በዛ ጊዜ ይከፈል ነበረ። ማስታወቂያ ደግሞ ካልተደጋገመ ሰው ሰርቪሱን አይቶት ወደ እኛ ወደ አክሽን አይመጣም። ስለዚህ በጣም ብዙ ብር ያስፈልገን ነበረ። ኢንቨስትመንት በጣም ብር አላቸው የሚባሉ ሰዎች ጋር ሄደን ፒች አደረግን፣ አናገርን። እንዴ አይሆንም በቃ አሉ። ምክንያቱም እኔ እና አንቺ የምትይኝ ይህንን ብር ሰጥቼሽ ከ2 ዓመት በኋላ ፕሮፊት አመጣለሁ ነው። እኔ ሽንኩርት ብተክል ከ3 ወር በኋላ ከነ ሪተርኑ አገኛለሁ ይሉናል። እና 300 ሰው ነው ያናገርነው። 300 ሰው አናገሬ 300ም አክሴፕት አላደረጉኝም። ግን ተስፋም አልቆረጥኩኝም። ይሄ ፕሮዳክት ትልቅ ቦታ እንደሚደርስ አቅ ስለነበረ ሊንክድን ላይ ኢሜል መላክ ጀመርኩ ማለት ነው። የኢንቨስትመንት ፒች ዴኬን መላክ ጀመርኩ። ኢንቨስትመንት ታይትል የሚል ነጭ አልቀረኝ፣ ሀበሻ አልቀረኝ፣ ሁሉም ጋር ነው የላኩት። ከዛ በኋላ ነው አንድ ካናዳ የሚኖር ሀበሻ እሱ አክሴፕት አደረገኝ። ከሳምንት በኋላ መጥቶ ኢንቨስት ያደረገው ማለት ነው። ይሄም አላቀውም አያቀኝም። መጥቶ ፒች ካደረግኩብለት በኋላ ቢሮዬን መጥቶ ካየ በኋላ ኢንቨስት አደረገ ማለት ነው። በእሷ ብር ነው ራይድ ቴክ ኦፍ ያደረገው። ከዛ ሁለተኛ ኢንቨስትመንትም ሪኩዌስት አደረግኩኝ፣ አገኘሁኝ። ከዛ በኋላ በደንብ ሄደ ማለት ነው ራይድ። እግዚአብሔር ይመስገን ዛሬ ለ132,000 ወጣቶች የስራ እድል ፈጥሯል አዲስ አበባ። እንዲሁም ደግሞ ዳማም በትንሽ ኦፕሬት እናደርጋለን። ጅቡቲም ከኢትዮጵያ ውጭ እየሰራን ነው ማለት ነው። ጅቡቲ ደግሞ ስንወጣ ሌላ ቻሌንጅ ነው። ካልቸሩን አናቀውም፣ ሰው የለንም። ቢዝነስ ዲፕሎማሲ እንዴት ነው የሚሰራው አናቅም። ግን በቃ ጅቡቲ ምንም የለም መሄድ አለብን ብለን ወሰንን ማለት ነው። ስለዚህ ጅቡቲ ዝም ብለን ነው ተሳፍረን ሄደን ከተማውን አይተን ዞር ዞር ብለን የመጣ ነው ማለት ነው። ከዛ በኋላ ሁለተኛ ስንሄድ ላይሰንስ ማውጣቱንም ፕሮሰሱንም አናውቀውም፣ ግን ሄደን እየጠየቅ ማውጣት ጀመርን ማለት ነው። ጨረስን። ላውንች ስናደርገን ያልመጣ